በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 127ኛ ተአምር። አንደኛ ክፍል ስለ ሰማዕቱ ቅዱስ ጊዮርጊስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ወራት ቅዱስ ጊዮርጊስ ከተወለደ 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ተምሮ ፈጸመ። ዳግመኛም ፈረስ መጋለብን፣ የቀስት ውርወራን፣ አውሬ ማደንን ተምሮ በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። ጌታ ኢየሱስ ክርስቶስ ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ከሁሉ ነገር ጠበቀው። ስለዚህም እሱ የንጉሥ ልጅ ሲሆን የዚህ ዓለም ተድላ ደስታ በልቡናው አልታሰበውም። ከዚህም በኋላ ቅዱስ ጊዮርጊስ ቢሮት ወደምትባል አገር ሄደ። የዚች አገር ሰዎችም አረመኔዎች የፈጠራቸው እግዚአብሔርን ፈጽመው አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ እንጂ። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ፣ እንደ ሰጎን ያለ አንገትም ነበረው። መንፈሳዊው አርበኛ ቅዱስ ጊዮርጊስም ወደ ቢሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ ብቻዋን በዚያ ተቀምጣ ስላገኛት ከዚህ ምን ትጠብቂያለሽ ብሎ ጠየቃት። ያችም ልጅ ጌታዬ ቅዱስ ጊዮርጊስ ሆይ ለአምላካችን ለደራጎን እንዲበላኝ ተሰጥቻለሁ አለችው። እሱም የአምላክሽ የደራጎን ግብሩ ምንድን ነው አላት። ስለ ግብሩና ማንኛውንም የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን ወዴት አለ ብሎ ጠየቃት። የሚበላውን አውሬ ሊፈልግ ሄዷል። ከእንግዲህ ሊበላኝ ይመጣልና አንተንም እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እሷም እኔ ሳይ ስመለከትህ ገና ጽሕም ያላወጣ ሕፃን ሆነ ነው። ከቶ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ያልተቻላቸው ከቢሮት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጥ ሰማይን ምድርን የፈጠረ አምላኬ እሱ ኢየሱስ ክርስቶስ ከዚህ ከተረገመ አውሬ ያድነኛል አላት። ከልጅቱም ጋራ ይህን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዝ አድርጎ መላሱን አውለበለበ። በእርሱ ላይ ሊወረወርበትና መርዙንም ሊረጭበት ተዘጋጀ። በዚህም ጊዜ ቅዱስ ጊዮርጊስ ወደ ሰማይ አቅንቶ አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት፣ ለደካማውና ለምስኪኑ አገልጋይህም ኃይልና ብርታትን ስጠው በማለት ጸለየ። ከላይ ከሰማይም በዚህ የሰይጣን ማደሪያ የሆነ ርኩስ አውሬ ላይ ከምድረ ገጽ ታጠፋው ዘንድ ልዩ ስልጣን ሰጥቼሃለሁ የሚል ቃል መጣለት። በዚህም ጊዜ በእግዚአብሔር ፈቃድ የመጣ በኃያሉ በቅዱስ ጊዮርጊስ ላይ ኃይለ መንፈስ ቅዱስ ስላደረበት ከዘንዶው ቁጣ የተነሳ አልደነገጠም። በሥላሴ ስም በትዕምርተ መስቀል አማተበበት እንጂ። ያን ጊዜም የዘንዶው ኃይሉ ደከመ፣ መርዙም ጠፋ። ከዚያም ቅዱስ ጊዮርጊስ የታጠቀውን ዝናር ከወገቡ ፈታና የደራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱም በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቢሮት ከተማ ገቡ። የሀገሩ ሰዎችም ሁሉ ባዩት ጊዜ ደነገጡ፣ እጅግም ፈሩ። የሀገሩንም በር ዘግተው በግንብ ላይ ይወጡ አሉ፣ ወደ ሰገነትም ላይ ይወጡ ነበሩ። ቅዱስ ጊዮርጊስንም ደራጎንን ወደ እኛ ያመጣህብን ምን በደልንህ? ከአሁን በፊት ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁን ራሱን ማዳን የማይቻለውን ይህን የሰይጣን ማደሪያ ተውና በክርስቶስ እመኑ፣ እሱንም አምልኩ አላቸው። እነሱ ግን አምላካችንን አንተውም አሉት። እንግዲያውስ እሱን ካልተዋችሁ ለምስክር እንኳ አንድ ሳያስቀር ጨርሳችሁ ዘንድ ፈትቼ ወደ እናንተ ለቀዋለሁ አላቸው። በዚህም ጊዜ በፈጣሪህ እናምን ዘንድ ይህን ዘንዶ ልትገድለው ትችላለህን ብለው ጠየቁት። እሱም አሁን በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል ልገድለው እችላለሁ አላቸው። ይህንንም ተነጋግረው ከከተማው ውጭ 1 ኪሎ ሜትር ያህል ሄደ። ሕዝቡም ሁሉ የሚያደርገውን ይመለከቱት ዘንድ ተከትለውት ሄዱ። ከዚያም ቅዱስ ጊዮርጊስ ከፈረሱ ላይ ወረደና ዝናሩን ከዘንዶ አንገት ላይ ፈቶ ከታጠቀ በኋላ እንደገና ከፈረሱ ላይ ተቀመጠ። ዘንዶውን በጦር አንገቱ ላይ ወጋውና ዘንዶ ሞተ። የቢሮትም ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት በተመለከቱ ጊዜ በጊዮርጊስ አምላክ በኢየሱስ ክርስቶስ አምነው በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ይቅርታው ቸርነቱ
ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።